ፋይንድ በማድረግ መስሎ ነበር፣ ግን ከኔ ጋር አብረን እንድንኖር እፈልጋለሁ። ላይክ አሁን ቀልድ አይደለም። አሁን በቀደም የነበረውም ነገር ላይክ ሬዲ ስላልነበርኩኝ ነው እንጂ ከዚህ በፊት እንጣምና የሚያልኩሽ ላይክ ነገሮችን ፋይንድ በማድረግ መስሎ ነበር፣ ግን አልቻልኩም። አሁን እኔ ግን ከልቤ የእውነቴ እኔና አንቺ አብረን እንድንኖር እፈልጋለሁ። አንቺ አትፈልጊም? መች የት እንዴት ጓደኞች ከምናምን ታስገብኝ አልፈልግም። ገባሽ አይደለም? አሁን የኔና አንቺ ህይወት ብቻ እንዲሆን ነው የምፈልገው። ገባሽ አይደለም? ቀልዱንም እተወዋለሁ፣ ሁሉ ነገር እተወዋለሁ። ቀልጁን ነገር መተው አለብሽ። ገባሽ አይደለም? እተወዋለሁ ሁሉንም ነገር። ግን ይህን ያህል ምን አይተህብኝ ነው እንደዚህ ሊያስብልክ የቻለው? በቃ አንዳንዴ እየቀለድችብኝ ነው እንጂ አንዳንዴ ደግሞ የእውነት ይመስለኛል። ከቪዲዮ ውጭ ሳገኝሽ ልክ ቪዲዮ ሳገኝሽ ደግሞ የሆነ ላይክ እየቀለድሽ ይመስለኛል። እና አንዳንዴ ነገሮች በጣም እኔን እየረበሹኝ ነው። ስለዚህ አሁን ኤግዛክትሊ አንቺ ከኔ ጋር መኖር የምትፈልጊ ከሆነ መች፣ እንዴት፣ የት? ሰላም፣ እንዴት ናችሁ የያቡ ቤተሰቦች እንዲሁም የጽጌ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛ። ያቡ እንግዲህ አብረን መኖር አለብን። አንዳንዴ ሲያስበው አንቺ የምታደርጊያቸውን ነገሮች ቀልድም እየመሰሉኝ ነው፣ እየቀለደችብኝ ነው ወይም እያልኩ ነው። ስለዚህ አሁን አብረን መኖር እፈልጋለሁ፣ ጓደኞችሽም ጋር እንድታስገብኝ አልፈልግም ብሏል ማለት ነው። በነገራችን ላይ አብረን እንኑር ብላችሁ ወጥታችሁ ነበረ፣ ግን ባለመስተካከል ወይንም ነገሮቹ እንትን ስላልሆነ እንግዲህ ጽጌም ወደ ራሷ ቤት ተመልሳለች ማለት ነው። ያቡ እንግዲህ ዛሬም ብትረጋጋ ከዚህ በኋላ ብትረጋጋ ነው የሚሻለው። አብሮ መኖር እንግዲህ አንድ ሰው እንድ መኖር ነው ብዬ አላስብም። ያው እናንተ ፍቅረኛ ማማቾች፣ ጓደኛ ማማቾች እስከሆናችሁ ድረስ ነገሮችን አስባችሁበትና አስተውላችሁበት ነው ማድረግ ያለብህ እንጂ እንደ ባለፈው እንግዲህ ደግሞ ድጋሚ መመለስ በጣም ለሴት ልጅ በጣም ይከብዳል ማለት ነው። ስለዚህ ተረጋግተ ነገሮችን ልታስተካክል ሞክር ነው ሌላ የሚችለው። እኔ ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም፣ ሁሉ ሸጋ ነው? በያላችሁበት ሰላማችሁ ይብዛ። ያቡና ጽጌ ጠፍቶ ነበሩ። እንደምናውቀው 3 ቀን ነው 4 ቀን ሆኗቸው ነበር በቪዲዮ ጠፍቶ ተናፍቀው ነበሩና እንግዲህ ዛሬ ብቅ ብሏሉ። ላይክ በማድረግ ጀምሩ። ቪዲዮን ሲጀምሩ ላይክ ያረጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ እላችኋለሁ። እንግዲህ ዛሬ ሀሳቡ የያቡ ነው። ያቡ እንግዲህ አብረን መኖር አለብን ብሎ ነው የመጣው። ለምንድን ነው አብረን እንድንኖር የፈለከው? ቀልዱንም ምኑንም ነገር ሁሉንም እተዋለሁ፣ አንተ ግን እኔ ላይ ምን አይተህብኝ ነው ብላ እንግዲህ ጽጌ ጥያቄ ሆኖባታል ማለት ነው። ያቡም እንግዲህ ጥያቄውን ይመልስላታል ማለት ነው። ጽጌሻ ስትመጣ ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ጽጌ መጥታለች። ይኸው እንግዲህ ፍንድቅድቅ ያለች ቅብጥ ያለች ናት ጽጉ ማለት ነው። በጣም ነው ደስ የሚለው ማለት እኔ በጣም ወዳጅ ጀግና ሴት ናት ጽጉ ማለት ነው። እና በጣም ደስ ትላለች። በቃ የምታደርጋቸው ነገሮች በራሷ እንትኗ ነው የምትጓዘው ማለት ነው። እንግዲህ ጽጌ መታለች። ሀሳቡ ምንድነው የሚለውን ነገር አብረን እናያለን። የጽጌ ምላሽስ ምንድነው የሚለውን አብረን እናያለን ማለት ነው። እስቲ ውድ ተመልካቾቼ አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። እንግዲህ ወደ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ እሱ ግን እኔ ባለፈው ጉንፋን ሲይዘኝ እንዴ ማክስ ነው ማለት ነው አይሻልም ወይ? አረ እንደዚህ ማለት ነው። ማርያምን ነው። ምን ችግር ነው? አይነህን እያየሁ ላውራ። አይኔማ ደፍራርሱልሻል እኮ ልት ወይኔ ጉዴ! ምንድን ነው ማርያምን ነው? እስቲ ምንድን ነው? አካራለም አይኔክ አባብጫለሁ። ትንሽ ቢያርፍ እኮ ይሻለው ነበር። ለምን አታርፍም? ለምን ትወጣለህ? ኦፍኮርስ በጣም ብዙ ሰው ደግሞ እያለ ነበረ ያቡስ ለምን ጠፋችሁ? ለምን ይኸው ታሞ ይሄ ልጅ ቶሎ የስለት ልጅ ነው መሰለኝ ቶሎ ነው የሚታመመው ወይስ ምን እንደሆነ አይገባኝም። ስለዚህ ለህመምተኛ ደግሞ እንደሚያስፈልገው ቁም ነገረኛ ሚስት አይደለም መቀለድ ምናምን እንግዲህ ያቡ አሞት ነው የጠፋው ማለት ነው። እንግዲህ ለህመምተኛ ሰው ቁም ነገረኛ ሚስት ያስፈልገዋል ብለዋል። እኔ አይደለሁም እንደ ብላ እንግዲህ ጽጌም አፍጣለች ማለት ነው። እንግዲህ ያቡ ምን ለማለት አስቦ ነው አብረን እናያለን። ወደ ቪዲዮ ልሰዳችሁ። ላይክ በማድረግ ጀምሩ። ስለዚህ
በመጀመሪያ እንቶጅኛለሽ ሰተችኝ 3 ጥያቄ አለ። ከ3ቱ ቶሎ ማብራራት አይቻልም፣ ምንም አይቻልም። እሺ ቶሎ እሺ። የመጀመሪያ ጥያቄ እድሜ ስንት ነው? አይደለም እሱን ያዘው ውስጥ 3 ዓመት እንደምበልጭኝ አውቃለሁ። ኖ ዝም በሉ ታውቀው። አንድ ፍሬ ልጅ አታያት ገና እየቆጠቁትን እያሳደግን አሳድግ ተገኘ ወደ 3 ፍሬ አሳድግ ይላጋውስ። አሁን ቶርጅን ሰጥቶኝ ወዳለሁ ከኔ ጋር መሆን ትፈልጋለሽ? አትፈልጊም? እፈልጋለሁ። ከኔ ጋር መኖር ትፈልጋለሽ? አትፈልጊም? መቼ? እፈልጋለሁ ግን መቼ? እሱን ታዩ። አሁን ይኸውልሽ ጽጉ አይና አንቺ ጋር ከመጀመሪያው ጀምሮ ይሄን 3 ቀን ታይቼ ነበር። እግዚአብሔርን እያዩት ነበር። ያንቺንም ነገሮች ጨዋታ ነውና ላይክ ኮሜንቶቹን ከተሽከሽ አንቺ እብድ በዚህ አርኪ ታይ ምናምን ነው። እኔ የምሬን ነው ከአንቺ ጋር ያለሁት እና ሰው ለሰውም ለእኛም ወደ አልተገባ አይነት አመለካከት ይሄዳል ነው የምነግርሽ። ቀልድ ብቻ ይመስላችኋል የኔና አንቺ ነገር። ስለዚህ ህይወታችንን በትክክል መምራት አለብን። በቃ እንደ ኦዲየንሶቻችን ተመልካቾቻችን የምር ስለሚወዱ ቤትም አብረንም ከኖርንም አብረን ኖረን አብረንም ካልኖርም የተጠያየቅን ስንገናኝ ግን ደስ የሚል ፍቅር እያሳለፍን እነሱ እንዲያዩኝ ይፈልጋሉ። ከዚህ በኋላ የእነሱ ምኞት ይገባኛል። ስለ እኔ ምኞት እናውራ መጀመሪያ። ከዛ እነሱ ሁለተኛ ሰዎች ናቸው። መጀመሪያ ለእኔ ሴፍ አድርጊ። ተቆጣኝ? አልተቆጣሁሽም፣ ያስተካከልኩሽ እያረምከኝ። እሺ ስለአንተ ስሜት እኔ የምወደው አይነት ላይፍ ቁም ነገርም የበዛበት ነገር ሆኖ ግን ኢንጆይ ማድረግ ስለምወድ ነው እኔ ፕራንክ ማደርገው። በጣም ብዙ ጊዜ ኢንጆይ ማድረግ ወዳለሁ። በቃ መሳቅ መጫወት ምናምን በቃ ይሄ ቶክሲክ እንዳይሆን ነገሮች ላይ ቅመም እንደመጨመር ነው እኔ የማስበው ማለት ነው። አንተ የምትፈልገው ሪሌሽንሽፕ ጠንካራ እንዲሆን ፍቅር እንድንጫወት አብረን ማድረግ ግን አንችልም። አብረን ማደር አንችልም። እሱ ከትዳር በፊት ምንም አሁንም እንግዲህ አብረን ማደር አንችልም ብላለች። እንግዲህ ያቡ በአንድ አፍ ነው እሱ ከትዳር በፊት አይሆንም ብሏታል ማለት ነው። ስለዚህ አብረን መኖር አለብን ብለው እንግዲህ ያቡ አፋጥጠው ጠይቀዋል። እንግዲህ ብዙ ሰዎች የኔንና ያንቺን ግንኙነት እንደ ቀልድና እንደ ጨዋታ እንደ ስራ እያዩ ነው። ስለዚህ እኛ ደግሞ ቁም ነገር ያለን ሰዎች መሆን አለብን። አንቺ እንግዲህ ሁል ጊዜም ቀልደኛ ነሽ። እኔ ሁሌም ሳየው እንደው እየቀለደችብኝ ነው እንደ እያልኩት ነው። ነገሩ እንዴት ነው መሆን ያለበት? አብረን መኖር ከቻለን አብረን እንኑር፣ አብረን ካልኖርንም በስነ ስርዓት በጥሩ ነገር ነው መገናኛት ያለብን ብሎ እንግዲህ ያቡም ፍርጥርጥ ያረጋ ነው። እንግዲህ ጽጌ ደግሞ ምላሿ ምንድነው የሚለውን አብረን እናያለን። እሱ እኮ አውቃቸዋለሁ ላይክ አንቺ አሁን ላይክ አትወጂኝም ወይ ደግሞ ነገረኛ አይደለሽም ምናምን እያልኩሽ አይደለም። እነዚህን ነገሮች የምናደርጋቸው ነገሮች እኛ ለቀለል የምናደርጋቸው ነገሮች ሰው ውስጥ የምር ይታይና አንቺ ቁም ነገረኛ እንዳልሆንሽ እብድ ብቻ እንደሆንሽ የምትታወቂው ነው ምናምን። ከዛ እኔም ደግሞ የሆነች ነገር ላሽዘሽ ደግሞ የሆነ ነገር ለማሰብ ስሄድ ምናምን የኔና አንቺ ነገር ወደኋላ ይሸሻል። ላይክ ባይሸሽም የሆነ ሰዓት የሆነ ነገር መሆኑ አይቀርም እና ያ ነገር እንዳይፈጠር ብዬ ነው የኔና ምንም ነገር እንዲፈጠር አልፈልግም። ምንም ነገር የማይፈጠርም። ቀድሜ መናገር የምፈልገው ነገር እንደምወድ ነው። የምሬን ነው። እወድሃለሁ፣ አከብርሃለሁ እና አፈቅርሃለሁ። እንግዲህ ቀድሜ ልነግርህም የሚፈልገው ነገር እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ ብላለች ማለት ነው ጽጌ። ስለዚህ ከዚህ በኋላ ቀልድና ጨዋታ የለም፣ ቁም ነገር ነው ምኖረው ብላለች ማለት ነው። እንግዲህ እወድሃለሁ፣ አፈቅርሃለሁ፣ አከብርሃለሁ ብላ ጽጌ መልሳለች ማለት ነው። ስለዚህ ምንድነው የሚፈጠረው የሚለውን አብረን እናያለን። ለዛሬ ግን ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። የእውነትም ጽጌ አብራ ትኖራለች ወይስ እንዴት ነው? እንደ ባለፈው ይሆናል ወይ? ነገሮቹ ቢረጋጉ አይሻልም ወይ? ተረጋግተው ቢያስቡበት አይሻልም ወይ? ባይ ነኝ ማለት ነው። እናንተም ሀሳባ
ሀሳባችሁን እንግዲህ በኮሜንት ላይ አስቀምጡ። ገባችሁ አይደለ? ገና እየጀመሩ ስለሆነ ባሉበት ቦታ ላይ ሆኖ ነገሮቻቸውን ቢያስቀጥሉ ባይነኝ። እናንተ ሀሳብ አስተያየቶቻችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ ባይ። ገባሽ አይደለ? አንቺ ልክ እድሜ እንደሚያሳስብሽ ላይ እኔም እድሜ ያሳስበኛል። እኔም እያንዳንዱ ዛሬ ስትባክንብኝ በጣም ነው የምናደደው። ገባሽ አይደለ? ሰው እያንዳንዱን ከአንቺ ጋር ማሳለፋቸው ቀናቶች ለእኔ ዋጋ አላቸው። ስለዚህ ዋጋ የላቸውም ማለት እኮ አይደለም። አንተ እንድትረዳኝ የፈለኩት ነገር ምን እንደሆነ ታውቃለህ? ያው ለምሳሌ አብረን እንኑር፣ አንድ ቤት እንኑር ምናምን ብዬ ላስጨንቅሽ አልፈልግም። እውነቱን ለመናገር ሴት ልጅ ነሽ ምናምን የራሱ ፕራይቬሲ ነገር ሊያስፈልግሽ ይችላል ምናምን